አለኝ አይደል? ስለዚህ አሁን ደግሜ እንዳወራ እንትን አልበይ። ስለዚህ ማርክ አንተ እንደ ወንድም እኔን የምታየኝ ከሆነ ማለት ነው። እሺ ስማኝ፣ እንደ ወንድም የምታየኝ ከሆነ በቃ ሩታን አደራ በቃ ለእኔ መልካም ጊዜ ይሆናል። እኔ አልቀበልህም አብርሃም። ምን እያልከኝ ነው? የትም አትሄድም። ይኸውልህ የትም አትሄድም። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እዛ ሰፈሮች ቅንቅናሞች ማለት ነው። በተለይ ደግሞ አንዳለች ወንድሜን ማንም እንዳይነካው እኔ ብቻ ነኝ ማወራው እኔ ነኝ ማናገረው ነው እንጂ ተባለ እንጂ መቼ ነው የተጀመረው? ባክሽ። ሲቀጥል አብርሽ ለአንቺ ወንድምሽም አይደለም እንደዚህ ዞር ብሎ ማለት ነው ሽንቱ ከሸና በኋላ እንደማይታይ ማለት ነው እንደዛ አያይሽም። አይገርምሽም? ወንድምሽ ሊሆን ማለት ነው አንቺ እንደለፋሽ እንደጣርሽ ዋጋ እንደከፈልሽ ማለት ነው። ያንቺ ወንድም ዛሬ በዚህ በረከሰ ቦታ አታዩም ነበር ማለት ነው። ዴንታ የለውም እሱ የሚታየው ብርና መለወጥ ነው እንጂ ደግሞ አፍ ሞልታ ወንድምሽ የትናቆሽ ከየት አውቀሽው? አንቺ አብርሽን እኮ ሚዲያ ላይ ነው ያወቅሽው። ስልኩ እኮ ከሚዲያ ላይ አንስተሽ እንደኛው ያወቅሽው እንደኛው ያደነቅሽው ወይስ አለሌ? እንዳንቺ አለሌ አይደለንም እኛ ማለት ነው። ምክንያቱም እኛ ስራ ፈቻ አይደለንም እንዳንቺ። እኛ ቤተሰብ የምንረዳ ሰውን የምናስተዳድር፣ ምክንያቱም ለሀብታም ለዩቱበር ከምንሰጥር ጎረቤታችን የተቸገራለ የተላባለ መስጊድ ማሰራት እንችላለን፣ ቤተ ክርስቲያን ማሰራት እንችላለን። ገባሽ? አንቺ ሲቀጥል በብርሽ አንድ ነገር አርገሽለት አታቂም ላብርሽ ልንገርሽና ማለት ነው። እኛ እንደፈለግን መስራት፣ የሩታ እህቶች ደግሞ እንደፈለጉ አስተያየት መስጠት መብታቸው ነው። ገባሽ አይደል? ወንድምሽ ከሆነ አንቺ እውነት እህትና ወንድማሞች ከሆንሽ ከዚህ ከቆሻሻ ስራ ውጪዋ። ጭራሽ አንቺ ምን አረግሽ? የመዳምን ቅመም ብር እየሰበሰብሽ ማለት ነው ለአብርሽ ቤት እየላክሽለት አንቺ ነሽ ያበላሸሹ በዚሁ አጋጣሚ ማለት ነው። አብርሽን ልንገርሽና ማለት ነው። አለበለዛ እንደዚህ እየለቀምን ማለት ነው ማንነቱን አምጥተን ነው የምናሳየው። ይሄው እዚህ ጋር እየለመነችው እርጉዞና ማለት ነው። እዩ ቤተሰብ እንደዛ እየተለማመጣችሁ ጥሏት ወደ ሰውዬው ነው። ዛሬ ወልዳ ስላያት ልጄ ይላል ማለት ነው። አስመሳይ። ልጁ አልፈለገውም። ሩታን እንድጥል ነው የሚፈልገው እሱ። ለምን ዝም ስትባሉ? በቃ እኛ እኮ እያወቅን ነው ጻጥ የምንለው። ለምን እነሱ ባሊና ሚስቶችና ነው እያልነው እንጂ አብርሽ የሚሰራውና ሩታ ላይ ያረገውን ግፍ ማለት ነው ከታች እየወረድን ለቅመን እናመጣዋለን። እንደዚህ ስናደርግበት ደግሞ ታውቃላችሁ ብራይ ቤት ያደርገዋል። አብዛኛው አሁን ቪዲዮ እሱን የሚያስጠቁር ቪዲዮዎች የሉ እንዳለ እየደበቃቸው ነው። ምክንያቱም እሱ የሰራቸው ስራ ስለሆነ ማለት ነው። በዚሁ አጋጣሚ አብርሽን ያበላሸሹ አንቺ ራስሽ። ምክንያቱም የራስሽ ገንዘብ አይደለም የሰው ገንዘብ ሰብስበሽ አልጋ ስትገዢ፣ ብፌ ስትገዢ፣ ልንገርሽና ፍሪዝ ስትገዢ ልጁ ምን ያርግ? ጥሮ ልቦ በላቡ ጠብ አድርጎ አልሰራም፣ ሰርቶ አላመጣውም። አሁን ሩታ ላይ ዝቅ ከፍ የሚያረጋት ምክንያቱም ያ ብር ቀርተዋል። ድምፅሽ እኮ በየጊዜ ሉሉ እያስከረከረችው ነበር እኮ ሉሉ ዩቱበር ካወቅሻት ማለት ነው። በእሷ ቤት እንዳለ ርክርድሽ አለ። አናቅሽም እንዴ? አንቺ እንኳን እኔ የማቀው ማለት ነው ካርድ እንኳን አትገዢም ነበር። አብርሽና ሩታ ሲጠፉ ካርድ ብለሽ አሟላጅ የምትልኪ ሴቱ ያነሽ ማለት ነው። ዛሬ ወንድሜ ነው የምትይው ማለት ነው። ወንድም እኮ በዚህ ነክል እኮ ሰው አያበላሸውም። አብርሽ በራሱ ጥሮ በራሱ ግሎ ቢሰራ ኖሮ እንደዚህ አይሆንም ነበር። ደግሞ አንቺ ለገዛሹ ልብስ ጨርቅ አንድ ቀን ለብሳው አታውቅም ሩታ። አንቺ የገዛሽው ልብስ ማለት ነው ልንገርሽና ማለት ነው አንድች ቀን እቺ ልብስ በአብዛኛው ጊዜ ትለብሳለች። በተለይም ደግሞ ቤተሰቦቼ ልብስ ብሎ የተላከላት ለሩታ ማለት ነው። የሆነ ጊዜ አብርሽ ይሄ ትላንትና የነበረው ልጅ ስሙ ማን ነው? አሚር አይደለም፣ የሙቤ ጓደኛ ትዝ ካላችሁ ማለት ነው። የሆነ ጊዜ ፕራንክ ያረጋት ጊዜ በድንገት ወጥቃ እሱን ልብስ ማለት ነው። እውነቴ ነው። ከዛ ቀን ጀምሮ አንድ ቀን ለብሰው አታውቅም። አንድ ቀን ማለት ነው። ያኔ ለሞራንሽ ብላ ነበር የለበሰችው ሩታ ማለት ነው። ሲቀጥል ሩታ ላኪልኝ አላለችሽም፣ ግዥልኝ አላለችሽም። ልጁን ያበላሸሽው አንቺ ነሽ። አንቺ ዛሬ ወንድሜ ነው የምትይው ማለት ነው። አንቺ የወንድምሽ ገመና መቼ ደበቅሽና ነው ማለት ነው። ገባችሁ? እናንተ ወንድሜ ነው ካላችሁ፣ እግሬ ነው ካላችሁ፣ ስጋዬ ነው ካላችሁ የራሳችሁ ጉዳይ፣ ገደል ግቡ። ነገር ግን እናንተ
ዋ እንደናንተ ማን አለ ጀግና ማለት ነው። ምክንያቱም ለወንድ ልጅ እንዳይነካ ወንድሜ ነው። ግን ሴት ልጅ ማለት ነው ከፍ ዝቅ እያረጋችሁ ማለት ነው። ነገ እኮ ለአንቺን ባልሽ ከፍ ዝቅ እኮ ያደርግሻል። ሴት ልጅ ነሽ። ምንም ቢሆን ወንድ ምንም አይሆንም። ሴት ልጅ ነው የምትሰበረው ማለት ነው። እኛ እና ሩታን የሩታ አድናቂዎች ወይም የሩታ እህቶች ማለት ነው አፋችን ከፍተና ብለን ልንጠበቃችሁ ነው የምትፈልጉት ማለት ነው። እኛ ደግሞ ከእናንተ እንብሳለን ልንገርሽና ማለት ነው። እልህ ከተገባባን ማለት ነው ከእናንተ ነው የምንብሰው ማለት ነው። የእኛ እህታችን አስመሳይ አይደለችም። ገባችሁ? እንደናንተ ወንድም ይውልኝ ስሙልኝ ማለት አትፈልግም። የእናንተ ወንድም ነው አስመሳይ፣ ውሸታም። ውሸት ያስተማራት ማን ነው? አብርሽ። ሁሉ ነገር የቀየራት አብርሽ ማለት ነው። ሩታ በምንም ታምር ንጹህ ልጅ ናት። ንጹህ ከነ ቤተሰቦቿ ማለት ነው። ልንገርሽና እንደዚህ እያልኩ ደግሞ ገና አቃጥልሻለሁ ማለት ነው። ድምፄ ቲክቶክ ፖስት ትወስጂ ምን ብትወስጂ አልፈራሽ እኔ ማንም አልፈራሽም። እንኳን እኔ ልፈራሽ ማለት ነው። ደግሞ አፋለኝ ብለሽ ወንድምን ነው ትያለሽ። ወንድምሽ ቢሆን እኮ ለአንቺ ክብር ይሰጥሽ ነበር፣ ያከብርሽ ነበር፣ ቦታ ይሰጥሽ ነበር። ምን ነው ዱባይ መጥተው ስላገኘሻቸው? እኛም እኮ አገኘናቸው። ገባሽ? እኛም አይተናቸዋል እኮ ጠግበን ከጠዋት እስከ ማታ ድረስ ማለት ነው። እሱንም እንዳንቺ ሳናሽቃብጥ ማለት ነው። በስነ ስርዓት በተግባር ቀስ ባለ ሁኔታ ማለት ነው። እሱንም ደስ የሚል ጨዋታ ተጫውተን ማለት ነው። አንቺ የትኛው ወንድምሽ ነው? የትኛው ሲያከብርሽ ቦታ ሲሰጥሽ? የትኛው? አንቺ እኮ አይተናል እኮ የሆነ ጊዜ ማለት ነው ላይፍ ገብተሽ እንኳን ማለት ነው ወንድሜ እያልሽ ማለት ነው አውርዶ ፈጥፍጦሽ ነው የወጣው ማለት ነው። ለምን ጨርሱኝ ነገሩኝ ትያለሽ ማለት ነው። እዚህ ጋር ወንድምሽ ቢሆን ማለት ነው ብዙ ነገር ትደብቂ ነበር፣ ብዙ ነገር ታረጊ ነበር ማለት ነው። እዩልኝ ስሙልኝ ለማለት ነው እንጂ እውነቴ ነው የምልሽ። በምንም አክል አትወጂውምም፣ ወንድምሽም አይደለም። ሲቀጥል ወንድምሽ አይደለም ተቃጣይ ማለት ነው። የማንም ወንድም አይደለም። እንደ ማንኛውም ሰው ሚዲያ ላይ ያወቅሽው በቃ አለቀ፣ አደነቅሽው እንደኛው ማለት ነው። እኛም እንደምናደንቀው ማለት ነው። ምክንያቱም እኛም ጥሩ ጊዜ በነበረ ጊዜ እንወደዋለን፣ እናከብረዋለን፣ እናደንቀዋለን። ነገር ግን ማለት ነው እንዳንቺ አናሽቃብጥም፣ እንዳንቺ ብር አንሰጠውም። ለምንድን ነው የምንሰጠው ብር? ለምን ብለን እስቲ አንቺ ለሱ ከምትሰጪ ማለት ነው። ማለት የተራበ ሰው እኮ አለ፣ ስንት የተቸገረ አለ ማለት ነው። ሩታን እጥላለሁ ብቲ ማለት ነው እኔ ነኝ ቀን በቀን እንደውም ፈቶሽን እየለጠፉ ነው የምሰራብሽ ማለት ነው። ስራት ያዙ ማለት ነው። ተከበሩ ማለት ነው። የእናንተ ወንድም አስመሳይ ዛሬ ነው እንዴ ልጁ የእሱ እንደሆነ የሚያውቀው? ዛሬ ነው እንዴ ልጅ እንደዚህ እንደሚጣፍጥ እንደሚያንገበግብ ያወቀው ማለት ነው። ትላንትና እርጉዝ እያለች የትም ዞር ብሎ ያላያት ሴት ማለት ነው። ምን በላሽ፣ ምን ጠጣሽ፣ ምን ጎደለሽ፣ እኔ ያለውልሽ፣ አይዞሽ፣ አብሽሪ እንዳላት ሰው ዛሬ መታችሁ ወንድሜ ነው አትንኩት፣ እንደዚህ አትሉት። ለምንድን ነው ድራማ ነው የምትሉት? ኧረ በቃችሁ። እውነት ድራማ አይደለም፣ አይ እውነት ነው። ከዛ ሩታ ተሰብራ ትቅር ማለት ነው። አናትሽን ይሰበር፣ አንቺ ነበረ መስበር ማለት ነው። እውነት በጣም ነው የምታስጠይው ማለት ነው። ምክንያቱም ወንድሜን እንዳትነኩ ታይ እንጂ ገና አጥበናዋ የምናሰጣው ወንድምሽን ማለት ነው። ስነ ስርዓት ከለያዘ በሴት ልጅ ክብር ላይ የሚደራደር ከሆነ ማለት ነው አናቱ ነው የምንለው። ማንን ልንፈራ ነው? ምን ልታመጡ ነው? ምን ታረጋላችሁ? ማንም ጫፋችንን አይነካንም። እኛ ነው የምንሰራው፣ እኛ ነው የምንሳደበው። አንቺማ አው ለምደሻል የሰውን ዩቱብ እያዘጋሽ ማለት ነው። በሱ አው እውነትሽ ነው ልትጎጂን ትችያለሽ። ነገር ግን ከሩታ ዩቱብ አይበልጥም። ገባሽ ማለት ነው። ዩቱብ ቢሄድ ዩቱብ ይመጣል። ሩታዬ ቅመም ብትሄድ ግን ሩታዬን የመሰለች ጀግናና ጠንካራ ብርቱ ሴት አናገኝም። ገባሽ? አንቺ በገንዘብ ልክ እንደ ወንድምሽ ማለት ነው በገንዘብ ነው የምታምኚው፣ በጠቃቅን ነገር ወይም ደግሞ በዩቱብ ምናምን ነው የምታምኚው ማለት ነው። እኔ ደግሞ አይደንቀኝ አይሞቀኝ። እኔ የሚደንቀኝ ሩታዬ ከፍ ስትልና ሩታዬ ማንም ሳይነካት በጣም ነው ደስ የሚለኝ ማለት ነው። ለዩቱብ አትጨነቂ ማለት ነው። ገባሽ? ሌላ በተረፈው በየትኛውም በኩል አታገኝንም እኛ ማለት ነው። አርፈሽ ቁጭ በይ።